ሰላም እንዴት ናችሁ? ውድ ኢትዮ ታይም ቤተሰቦች በዛሬ ቆይታችን የምንመለከተው የጂኦግራፊ ለፍሬሽማን ተማሪዎች ተብሎ የተዘጋጀ የፋይናል ፈተናን ይሆናል ማለት ነው። በእነዚህ ፈተናዎች ላይ እናንተም የሆነ ነገር ታዳብቡበታላችሁ። እኛም እነዛን ጥያቄዎች ከነመልሳቸውና ለምን መልሶቹ ሆኑ የሚሉትን ነገሮች እየጠቃቀስን የምንቀጥልና የምንመለከት ይሆናል ማለት ነው። እናንተም ቪዲዮውን ሰብስክራይብ በማድረግ ጀምሩት። እኛም ቀጥታ ወደ ጥያቄዎቹ እንገባለን። ትለማመዱባቸዋላችሁ። ፋይናችሁ ላይ ለፋይናል ፈተና የተወሰነ ለውጥ ልታመጡባቸው የምትችሉባቸው ጥያቄዎች ስለሆኑ ያገዟችኋል ማለት ነው። ለጓደኞቻችሁ ላኩላቸው። እንዳልኳችሁ ሰብስክራይብ ማድረጋችሁንም ቻናሉን እንዳትረሱ፣ የላይክ ምልክቷንም ተጫኗል። ወደ ጥያቄው ስንገባ የመጀመሪያው ጥያቄያችን የሚለን ጽሁፉ ይታያል ብዬ አስባለሁ። ጽሁፉ የማይታይ ከሆነ በኮሜንት ላይ ያሳውቁን። ከዛ በቀጣይ ቪዲዮዎቹን ወይም ጽሁፎቹን አስተካክለን በድጋሚ ቪዲዮ የሚያስፈልገው ከሆነ የምንሰራላችሁ ይሆናል ማለት ነው። አንደኛ with regard to soil erosion in Ethiopia, what generalization can be made? A. Ethiopian highlands have been seriously affected by soil erosion. B. Water erosion is the main cause of soil erosion in lowland of Ethiopia. C. Wind erosion is a dominant type of erosion in the highlands of Ethiopia. D. There is a minor problem of soil erosion in the highlands of Ethiopia. ጥያቄው የሚለን soil erosion በተመለከተ በሀገር ውስጥ ጀነራላይዝ አድርገን አጠቃለን ልናቀርበው የምንችለው ነገር ምንድነው ነው የሚለን ጥያቄው። ሶይል ኢሮዥን የተጠየቀው ስለ ዋተር ኢሮዥን አይደለም፣ ስለ ዊንድ ኢሮዥን አይደለም፣ ስለ ሌላ አይደለም። ስለዚህ ፎከሳችን ሊሆን የሚችለው ኤ እና ዲ ላይ ስላሉት ብቻ ነው ማለት ነው። ቢ እና ሲን አውጥተናል። ኤ ላይ ምን ይላል? ኢትዮጵያን ሃይላንድ have been seriously affected by soil erosion። በኢትዮጵያ ያሉ ደጋማ ቦታዎች በከፍተኛ ቦታ ለሶይል ኢሮዥን ይጋለጣሉ ሲል፣ ዲ ላይ ደግሞ there is a minor problem of soil erosion in the highlands of Ethiopia። in the highland area ላይ ማይነር የሆነ ፕሮብሌም ነው ያለው ለሶይል ኢሮዥን ይላል። ጀነራላይዝ ሊያደርግልን የሚችለው ነገር ኤ ኢትዮጵያን ሃይላንድ have been what seriously affected by soil erosion። ሃይላንድ አካባቢ ያሉት ለዚህ የመጋለጥ ዕድላቸው ከፍተኛ ነው። ሁለተኛ which one of the following activity is not part of tertiary economic sector? ተርሸሪ ኢኮኖሚክ ሴክተር ያልሆነው የትኛው ነው የሚለን? ኤ ኤዱኬሽን፣ ቢ ስፒኒንግ ኤንድ ዊቪንግ፣ ሲ ሄልዝ፣ ዲ ባንኪንግ ኤንድ ኢንሹራንስ። እንዲሁ ቀለል እንኳን አድርጋችሁ ከተመለከታችሁ የምርጫዎቹ እይታ የሆነ የሚያሳያችሁ ነገር አለ። ኤዱኬሽን፣ ሄልዝ ሴክተር እንዲሁም ባንክ ኤንድ ኢንሹራንስ ሴክተርን ስትመለከቱ ወደ አንድ ተመሳሳይ ዘርፍ ውስጥ ይመጣሉ። መልሳችን ቢ ስፒኒንግ ኤንድ ዌቪንግ ይሆናል ማለት ነው። ሶስተኛ what is the name of wind which has strong influence in the summer rains of Ethiopia? በኢትዮጵያ ለሚዘንበው የበጋ ወይም ሰመር ስንል በኢትዮጵያ ክረምት ማለት ነው ኦፍ ኢትዮጵያ ለዛ ለሚዘንበው ዝናብ ስትሮንግ ኢንፍሉዌንስ ያለው ዊንድ ምን ይባላል ነው። እንደምታውቁት የተለያዩ አይነት አሉ በኢትዮጵያ ዝናብ እንዲዘንቡ በዓለም አቀፍ ደረጃ ማለት እንችላለን። ኖርዝ ኢስተር ላይን፣ ሳውዝ ኢስተር ላይን፣ ኢኳቶሪያል ኢስተር ላይን፣ ሞንሱን ዊንድ እያልን የምንጠቅሳቸው ነገሮች አሉ። ነገር ግን በኢትዮጵያ የሰመር ሬን ኦከር እንዲያደርግ ትልቅ የሆነ ኢንፍሉዌንስ ያለው ማን ነው ስንል ኢኳቶሪያል ዌስተር ላይንስ ይሆናል። ኢኳቶሪያል ዌስተር ላይንስ ይሆናል። አራተኛ what factors are responsible for Ethiopia to experience low temperature during summer season contrary to the other tropical regions? በኢትዮጵያ በሰመር በምንለው ወቅታችን ላይ እንግዲህ ሎው የሆነ ቴምፕሬቸር ነው የምናገኘው ወይም ዝቅ ያለ ቀዝቃዛማ የሆነ የአየር ንብረት ይታያል in summer ከሌሎች የትሮፒካል ሪጅኖች በተቃራኒው እነሱ ጋር ሞቃት ሲሆን ኢትዮጵያ ጋር ቅዝቃዜ ይመጣል። ይሄ ለምንድን ነው የሆነው የሚለውን ስንመለከት A. latitude and pressure belt፣ B. ocean current and wind፣ C. altitude and cloud cover፣ D. latitude and ocean current። እንግዲህ በሰመር ወቅት ኢትዮጵያ ውስጥ ከክላውድ ከቨር አለ፣ እንዲሁም ደግሞ ደጋማ ቦታዎቿም ደግሞ በኢትዮጵያ የታወቁ ናቸው አይደለ? የአፍሪካ ቶፕ ተብላ ነው የምትጠራው ኢስት አፍሪካ ላይ። ሲ ላይ ያለው መልስ ትክክል ይሆናል ማለት ነው። አምስተኛን ስንመለከት የአምስተኛው ደግሞ with reference to the position of the sun at various latitude which one of the following statement is true? እንግዲህ ፀሐይ በተለያዩ ወቅቶች በተለያዩ ጊዜዎች ያላት ላቲቲዩድናል ኤሪያውን ስናስቀምጥ የተለያየ ይሆናል አይደለ? ማለትም በቀላሉ እዚህ ጋር
የምድር ወገብ ካለ እዚህ ጋር ሁለት የተለያዩ መስመሮች አሉ በካፕሪኮርን እና በካንሰር መካከል መሃል ላይ የመሬት ኢኳቶሪያል የምንለው አካባቢ አለ። ስለዚህ ፀሐይ ላቲቲዩድናሊ በእነዚህ ቦታዎች ውስጥ እየተመላለሰች ነው የምትቆየው። ታዲያ በእነዚህ መስመሮች ውስጥ እየተመላለሰች ስትቆይ ፀሐይ የምታሳያቸው ነገሮች ወይም ደግሞ በአንዱ ጋር ያለ በጋ ሲሆን በአንዱ ክረምት የመሆን ነገሩ እየተለዋወጠና እየተለያየ ነው የሚመጣው። በዚህ መሰረት ልክ የሆነ የትኛው ነው ጥያቄው የሚለን። አንደኛ on June 21 the sun will be directly overhead at the Tropic of Capricorn ይለናል። on June 21 ፀሐይ ቀጥታ በትሮፒክ ኦፍ ካፕሪኮርን ላይ ትገኛለች ይለናል። ፀሐይ በትሮፒክ ኦፍ ካፕሪኮርን ላይ በጁን 21 ምን አትገኝም። ቢ the sun is directly overhead at the equator during March and September ማርች እና ሴፕቴምበርን ወደ ኢትዮጵያ ስናመጣ በመስከረም እና በመጋቢት ወቅት ላይ ቀጥታ ፀሐይ የኢኳቶርን አካባቢ ታገኛለች ነው የሚለው። ይሄኛው ልክ ነው። ወይም ፀሐይ ኦቨርሄድ ሆና የምታገኘው እዚህ የምንለው ወይም የምድር ወገብ አካባቢ ላይ ነው የሚለው። በጁን 21 የምንለው ካፕሪኮርን ላይ ሳይሆን ወደ ካንሰር ነው የሚሆነው። ዲሴምበር 22 የምንለው ደግሞ ዲሴምበር 22 ማለት ታህሳስ 12 በኢትዮጵያውያን ማለት ነው ትሮፒክ ኦፍ ካፕሪኮርን ላይ የምትሆንበት ነው። ይሄም ፎልስ ነው። D the sun is directly overhead in the middle and high latitude during summer solstice ይለናል። ትክክለኛ መልሳችን ግን ቢ ላይ ያለው ይሆናል ማለት ነው። ስድስተኛ one of the following is among the human cause of climate change climate change ከሚያደርጉት ነገሮች መካከል ከሚከተሉት ውስጥ አንዱ human cause ነው የሚለው። በሰው ምክንያት ነው የሚፈጠረው። A continental drift ocean current C volcano D urbanization ይለናል። ትክክለኛው መልስ የሚሆነው በሰው ልጅ ምክንያት ክላይሜት ቼንጅ ሲመጣ በአርባናይዜሽን አንደኛው እንደ ምክንያት የሚቀመጥ ነው። ሶስቱን ካያችኋቸው ናቹራል ኮዝ እንጂ ሂውማን ፋክተር ያለባቸው ነገር አይደሉም። ሰባተኛ with regard to spatial temporal variation of temperature in Ethiopia what generalization can be made? ይሄንን ጥያቄ ደግሞ ስንመለከት A annual temperature range is greater than the annual range. B hottest months of the year in the Central Highlands are experienced in spring. C daily temperature range is low in the lowland compared to the highlands. D highest temperature are recorded in the Danakil depression in winter ይለናል። ለዚህ ደግሞ ትክክለኛ መልሳችን የሚሆነው hottest months of the year in the Central Highland በሴንትራል ሃይላንድ ያለው hottest months of the year are experienced የሚያደርጉት በስፕሪንግ በምንለው ወቅት ነው ማለት ነው። ይሄኛው ትክክለኛ መልሳችን ይሆናል። ስምንተኛን እንመልከት። ስምንተኛ an activity where a family produce only enough to be self-sufficient. A arable farming B subsistence farming C existence farming D intensive farming ይለናል። ይሄን መልሳችን B ይሆናል ማለት ነው። B ላይ ያለ ይሆናል። ዘጠነኛ which of the following drainage system is the largest in terms of annual water discharge? ካለው annual water discharge አመታዊ የውሃ መጠን በመነሳት ትልቁ የምንለው የድሬኔጅ ሲስተም የትኛው ነው የሚለን። ይሄንን ስናነሳ A the inland drainage system, B the south eastern drainage system, C the Rift Valley drainage system, D the western drainage system ይለናል። ባለው annual water discharge በመነሳት the largest ብለን የምናነሳው the western drainage system ነው። አስረኛ as opposed to decline days rate, birth rate have remained high in a rural Ethiopia due to ይለናል late marriage, improved status of women, effective utilization of family planning method, the attitude of rural families toward large number of children. በአጠቃላይ ጠቅላላ አድርገን ጥያቄውን ካነሳ ነው የሚለን በኢትዮጵያ በገጠራማ ቦታዎች ላይ ከፍተኛ የሆነ የውልደት መጠን አለ፣ በርዝ ሬት አለ። ይሄኛው እንዴት ሆነ ነው? አንደኛ ሌት ሜሪጅ ስንል ሌት ሜሪጅ አይደለም፣ እንደውም በፍጥነት ነው የሚያገቡት። ኢምፕሩቭ ስታተስ ኦፍ ውመን ይሄም አይደለም።
በአጠቃላይ ግን በገጠሩ ያለው ማህበረሰብ አቲቲዩዱ ሩራል ፋሚሊስ ቱ ሃቭ ላርጅ ነምበር ኦፍ በዛ ያለ ቁጥር ሲኖር ሀብትም ነው የተለያዩ መገለጫዎች አሉት። ስለዚህ ይሄኛው እንደ ምክንያት እና እንደ birth rate increase እንዲያደርግ እንደ ምክንያት ልናስቀምጠው እንችላለን ማለት ነው። 11ኛ which one of the following identify the western lowland of Ethiopia? ከሚከተሉት ውስጥ የትኛው የዌስተርን ሎውላንድስ ኦፍ ኢትዮጵያን ያሳያል ይገልጻል ነው የሚለን። ኤ ተከዜ፣ አባይ ደንደር ኤንድ ባሮ አኮቦ ሎውላንድ፣ ቢ ቦረና፣ ዋቢ ሸበሌ፣ ዋቢ ሸበሌ ገናሌ ኤንድ ኦጋዴን ሎውላንድ። እነዚህ ወደ ኦጋዴን፣ ዋቢ ሸበሌ፣ ቦረና ምናምን ሲባል ወደ ሌላ አቅጣጫውን ራሳችሁ ታውቁታላችሁ። ሲ ዋቢ ሸበሌ፣ ገናሌ፣ ቦረና፣ አዋሽ፣ ሪፍት ቫሊ፣ አፋር። ይሄኛው ኢን ዘ ሚድል ያለ ነው። ጥያቄው ግን የተባለው ዌስተርን ሎውላንድ የሚገልጸው የትኛው ነው የሚለውን ስንመለከት ተከዜ፣ አባይ ደንደርና ባሮ አኮቦ ወደ ዌስት ያሉት ናቸው። እነ ኦጋዴን ደግሞ ወደ ሳውዝ ያሉት አሉ። ከዛ በኋላ ላይ ደግሞ እንግዲህ አዋሽ፣ ሪፍት ቫሊ ያልናቸው ደግሞ ወደ መሀል ላይ ያሉት ሪፍት ቫሊ ኤሪያ ላይ ያሉት ናቸው። ትክክለኛ መልሳችን ግን በአጠቃላይ የባሮ አኮቦ ወደ ዌስተርን ኢትዮጵያ አካባቢ ላይ የሚገኙ ሎኬት የሚያደርጉ ናቸው ነው። 12ኛ which of the following is non-biological factor? which of the following is of population change? A fertility, migration, mortality and እዚች ጋር ያለችው ነገር አትነበብም በደንብ። ነገር ግን እስቲ በእነዚህኞቹ እንስራ መልሶ ልናገኘው ስለምንችል which of the following is non-biological factor of population change? population change እንዳያደርግ non-biological የሆነ ፋክተር የትኛው ነው ነው የሚለን። A fertility, migration, mortality። የኛውን ከተመለከትን ተፈጥሯዊ የሆኑ ነገሮች ናቸው አይደለ? migration ግን ተፈጥሯዊ non-biological factor ነው። እሱኛው እንደ አንድ ይቆጠራል ማለት ነው። 13ኛ related to the success stories of environmental recovery in sloping area of Ethiopia such as Konso. በኮንሶ እንደምታውቁት በኢንቫይሮንመንታልን ሪከቨር በማድረግ ስሎፒንግ ኤሪያውን እንከን በመስራት አንድ የሆነ ሰክሰስ አለ። so which land management strategy is effective in minimizing land degradation? እነሱ የተጠቀሙበት መንገድ ምንድነው ወይንም የትኛው የላንድ ማኔጅመንት ስትራቴጂ ነው ኢፌክቲቭ የሆነው ነው የሚለን። A reforestation, B control plowing, C tracing, D wind break ነው። ይሄኛው tracing ነው አይደለ? ከን መስራት። 14ኛ one of the characteristics of a population census is simultaneity. What does simultaneity refers to in this context ይላል። በብዛት ስለ ህዝብ ቆጠራ ሲነሳ የህዝብ ቆጠራ ካለው መገለጫ ካለው ባህሪ በመነሳት ምንድነው ስንል ሲሙላቴኒቲ የምንለው ነገር አለው ተብሎ ይገለጻል። ታዲያ ምን ማለት ነው? ማለት ለህዝብ ቆጠራ ይሄ ቃል ምንን ሪፈር ያደርገናል የሚለው ነገር ስንመለከት የህዝብ ቆጠራን ካያችሁት አዎ ገቨርንመንት ስፖንሰር የሚያደርገው ነው። አዎ ኦል ኢንክሉሲቭ የሚያደርግ ሁሉን የሚያጠቃልል ነው። ነገር ግን እዚህ የተጠየቅነው ሲሙላቴኒቲው ከምን አንጻር ነው ነው within a limited time framework የሚሰራ ስለሆነ ነው። ሊሚትድ ስንል ምናልባት በአንድ ቀን የምትከናወን ነው ቆጠራ የምትሆነው። አንድ የሆነ በ5 ዓመት በ10 ዓመት በ7 ዓመትም ከሆነ የሚካሄደው በዛ ሰዓት ውስጥ በአንድ ቀን ተከናውኖ ሙሉ ህዝቡ ተቆጥሮ የሚያልቅበት ሁኔታ ነው ያለው። within a limited time frame ስላለው ሲሙላቴኒቲ ያለው ብለን እናስቀምጣለን። 15ኛ one of the following factor in the basis of classifying settlements into rural and urban ከሚከተሉት ውስጥ አንዱ ወይም አንድ የሆነ ፋክተር ነው ሩራል ቱ አርበን እያለን ሴትልመንቱን ክላሲፋይ የምናደርግበት ነው። ቤዝ የሚሆነን ምንድነው ነው የሚለን። A availability of water resource rural and urban እንድንል availability of water አይደለም የሚከፋፍለን የB type of economic activity C fertility of soil በገጠሩ ለም ስለሆነ በበጋው ወይም በከተማው አካባቢ ለም ስላልሆነ እያለ አይደለም የምንከፍለው። D steepness of slope ይለናል። ይሄም አንድ ምክንያት አይደለም ነገር ግን based on economic activity ወደ ገጠር ያለውን እንለያለን። እንዲሁም ደግሞ
ወደ ከተማ ያለውን እያለ እንዲህ እየከፋፈለን የምናስቀምጠው በዚህ ምክንያት የተነሳ ነው። 16ኛ one of the following is a secondary economic activity ከሚከተሉት ውስጥ አንዱ ሰከንደሪ የሆነ ኢኮኖሚክ አክቲቪቲ ነው። ቅድም በተርሸሪ በምንለው ውስጥ ተመልክተን ነበር አይደለ? አሁን ደግሞ ወደ ሰከንደሪ እንምጣ። ኤ ኮንስትራክሽን፣ ቢ ሪቴይኒንግ፣ ሲ ፋርሚንግ፣ ዲ ማይኒንግ። ፋርሚንግ፣ ማይኒንግ እኒህን ከተመለከታችሁ በፕራይመሪ ውስጥ የሚገኙ ናቸው። ጥያቄው ሰከንደሪ ነው የሚለን። ሰከንደሪን ታዲያ ስንመለከት ለ16ኛው ጥያቄ ትክክለኛ መልሳችን የሚሆነው ኤ ላይ ያለው ኮንስትራክሽን ነው ማለት ነው። ኮንስትራክሽን ነው። እሺ እስካሁን ወደ 16 የሚደርሱ ጥያቄዎችን ሰርተናል። ትንሽ የተወሰኑ ጥያቄዎችን እንጨምር። እናንተም ግን ቻናሉን ሰብስክራይብ ያላደረጋችሁ ከሆነ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እኛም በቀጣይ የተለያዩ ቪዲዮዎችን እየለቀቅን ነው። በኢኮኖሚክስ በሳይኮሎጂ የተለቀቁ ቪዲዮዎች አሉ፣ ገብታችሁ ተመልከቷቸው። ሰብስክራይብ በማድረግ ደግሞ እኛን አበረታቱን። የተለያየና የተሻለ እንድንሰራ ታደርጉናላችሁ። ሀሳብ አስተያየት፣ ሌላ ነገር ካለ ኮሜንት ላይ ያስቀምጡ። ወደ ጥያቄው እንሂድ። 17ኛ which of the following is among the characteristics of Ethiopian industry ከሚከተሉት ውስጥ አንዱ ከኢትዮጵያን ኢንዱስትሪ ካላቸው ባህሪያት ወይም መገለጫዎች ውስጥ ይመደባል ነው የሚለን። ኤ the industrial sector of Ethiopia is highly advanced የኢትዮጵያ ኢንዱስትሪያል ሴክተር በጣም አድቫንስ የሆነ ነው። ልክ ልንለው የምንችለው ነገር አይደለም። ቢ manufacturing is the most important sector in terms of employment generation employment ወይም የስራ እድል የምንለውን ነገር ወይም የሰራተኞች በደንብ እንትን እንዲሉ ጀነሬት ለማድረግ ማኑፋክቸሪንግ ሴክተሩ ኢዝ ሃይ ነው ወይም የተሻለ ወይም በጣም ጠቃሚ ነው ይለናል። ሲ ኢትዮጵያን ኢንዱስትሪስ አር ዶሚኔትድ ባይ ሄቪ ማኑፋክቸሪንግ ፋክተሪ የኢትዮጵያን ኢንዱስትሪ በዋናነት ትላልቅ ማኑፋክቸሪንግ ፋክተሪዎች ዶሚኔት የሆነ ነው ይለናል። ዲን ደግሞ ስንመለከት ኢትዮጵያ has one of the least developed industrial sector in the world ይለናል። ከኢትዮጵያ ኢንዱስትሪ ውስጥ መካከል እንደ መገለጫ ብለን ልንጠቅሰው የምንችለው ለዚህ ጥያቄ ይሄኛውን ዲ ላይ ያለው። እሺ 18ኛ one of the following modes of transport which one provide door-to-door service ከሚከተሉት ውስጥ ዶር ቱ ዶር ሰርቪስ የሚሰጥ የትራንስፖርት ዌይ የትኛው ነው ነው የሚለን። ዶር ቱ ዶር ኤ ሮድ ትራንስፖርት፣ ቢ ሬል ትራንስፖርት፣ ዋተር ኤንድ ሬል ይለናል። ይሄ ግልጽ ነው። ሮድ ትራንስፖርት ዶር ቱ ዶር ነው አክቲቪቲዎቹ የሚሰጡት። 19ኛ among the following major river basin of western drainage system western drainage system ከሚከተሉት ካሉት የውሃ ተፋሰሶች ወይም ሪቨር ቤዚኖች መካከል which one does not discharge into the sea through Nile River ይለናል። so A ባራኮቦ፣ B ጊቤ ኦሞ፣ C ተከዜ፣ D አባይ፣ E none of the above ይለናል። ዌስተርን ድሬኔጅ ሲስተም ከሆኑት ውስጥ አንደኛው ወደ ናይል ሪቨር ዲስቻርጅ የማያደርግ ወይም ወደዛ የማይፈሰው ማለት ጊቤ ኦሞ ነው ማለት ነው። ቢ ላይ ያለው መልሳችን ልክ ይሆናል። 20ኛ concerning urbanization in Ethiopia which one of the following statement is correct በኢትዮጵያ ያለውን የአርባናይዜሽን ሁኔታ ተመልክተን የትኛው ስቴትመንት ልክ ነው? ኤ urban growth rate in Ethiopia are very high በኢትዮጵያ ያለው የከተማ መስፋፋት ወይም ከተሜነት የምንለው ነገር ምንድነው? ሃይ ነው ወይም ከፍተኛ ነው። ቢ ኢትዮጵያ has an advanced urban system ኢትዮጵያ በጣም አድቫንስ የሆነ የከተማ ስርዓት አላት፣ አርባን ሲስተም አላት ይላል። ሲ the pace of urbanization is slowing down in Ethiopia ይሄ ወደ ከተሜነት የሚሄዱ ነገር መጓዛችን ምናምን ስሎ ቀስ ያለና የተረጋጋ ነው፣ ወደ ከተሜነት የሚሄድ ነገራችን የቀነሰ ነው ነው የሚለው። ዲ ኢትዮጵያ has high urbanization level ከፍተኛ የከተሜነት ጥግ ላይ የደረሰች ነች ነው የሚለን። ሶ ግን ከተሜነትን ወይም አርባናይዜሽንን በተመለከተ urban growth rate in Ethiopia is very high የሚለው የሚያስማማና ሁሉም መግለጽ የሚችል ትክክለኛ ሐሳብ ነው ማለት ነው። ለዛሬ ወደ 20 የሚሆኑ የተለያዩ ለፍሬሽማን ተማሪዎች የሚሆኑ የተወጣጡ ጥያቄዎችን ሰርተናል ማለት ነው። በቀጣይ ደግሞ ሌሎች ጥያቄዎችን የምንሰራ ይሆናል። አባችን ስለቆያችሁ አመሰግናለሁ። በድጋሚ ቻናሉን ሰብስክራይብ ካላደረጋችሁ የሰብስክራይብ ምልክቱን ተጫኑት፣ ቤተሰብ ሁኑ፣ አባል ሁኑ። ቶሎ እንጨምር፣ ቁጥራችንን እናሳድግ፣ 15000 እንምላ። ከዛ እያደገን እንሄዳለን። እኛም የተለያዩ ሰዎችን የምንሰራላችሁ ይሆናል። ምክንያቱም ያበረታናል፣ ያግዘናልና ማለት ነው። አባችን ስለቆያችሁ አመሰግናለሁ። በድጋሚ ቻው።